ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላቸው የመጣኑን ስፖርታዊ ጥንቅር በቅደም ተከተል የምናጋራችሁናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሀሳብ አስተያየት መስጫ ሳጥናችን ላይ ዛሬ ብዙ የሚያወያዩ መረጃዎችን ስለያዝን ሐሳባችሁን እንሻለን። 5000 ላይክ ያስፈልገናል። ሁላችሁ የምትመለከቱን ላይክ እያረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዘናል። በመረጃ ሰዓታችን ለተወሰኑ ደቂቃዎችም ቢሆን የተቋረጠው የኢትዮጵያ ፕሪሚየር ሊግ ጨዋታ የተቋረጠበትን ምክንያት ጨምሮ ስለ ጨዋታዎቹ ተጨማሪ መረጃ እናነሳለን። አፍሪካዊ ጉዳይ ይዘናል። በአውሮፓ ታላላቆቹን ክለቦች እናነሳለን። ፍሎሬንቲኖ ፔሬዝ ውድቅ ያደረጉትን ጉዳይን በማድሪድ በኩል፣ በባርሴሎና በኩል ወጣቱን ተጫዋች ላሚን ያማል በተመለከተም የአንድ ውሳኔ እንነግራችኋለን። የፊፋው ፕሬዚዳንት ዣን ኢንፋንቲኖ ክርስቲያኖ ሮናልዶ ሆይ እያሉ ነው። ሮናልዶ አያዝም አዛዥ ፈላጭ ቆራጩም እኔ ነኝ ያሉትን ጨምሮ ሰበር መረጃ በሮናልዶ በኩል ዛሬ ምን ለእናንተ ውድ አድማጮቻችን ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርካታ መረጃዎችን ይዘናል። በተለይም በፕሪሚየር ሊጉ የተወሰነው ውሳኔ ተረጋግጧል። እናንተ ውድ አድማጮቻችን የሚያሳትፉ መረጃዎችን በፕሪሚየር ሊግ ይዘናል። በፕሪሚየር ሊግ የመረጃ ሰዓታችን አንድ ቡድን ያለው ቁጥር ፍጹም አስደናቂ ነው። እንዴት የሚለውን እንነግራችኋለን። የኡናይ ኤምሬው ቡድን አስቶን ቪላ ነው። በታላላቆቹ ክለቦች የፔፕ ጋርዲዮላ ጥያቄ ምላሽ አግኝቷል። ምላሹ እንዴት ያለ ሆነላቸው እናደርሳችኋለን። በእሳቸው ቡድን የተያዘውን ሪከርድና በኦፕታ በኩል እሳቸውም ቡድን ሲቲ አለበት የተባለውን አንድ መድረክ እንነግራችኋለን። ለማንቸስተር ሲቲ ደጋፊዎች በርካታ መረጃዎችን ስለያዝን ሐሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ። በቼልሲ የመረጃ ሰዓታችን ከወደ አርጀንቲና የሰማነው መረጃ አለ። ትልቁን ከወደ አርጀንቲና የመጣውን መረጃ ለቼልሲ እናደርሳለን። ከዛ በዘለለ የሁለት ተጫዋቾችን ቆይታና ቀጣይ ቼልሲ ዕጣ ፈንታ ሊወስኑ ይችላሉ ስለተባሉት ጨዋታዎች እናነሳለን። በርካታ መረጃዎችን ይዘናል። በቼልሲም በኩል ሻምፒዮኖቹ ሊቨርፑሎች ዘንድሮ ከፕሪሚየር ሊግ ክለቦች ሁሉ ቀዳሚ የሆኑበት በጣም ትልቅ ቁጥር አላቸው። አንድ የዘጋርዲያን ጸሐፊም በሊቨርፑል ዝውውር ዙሪያና እንዲሁም ከሊቨርፑል ጋር በተያያዘ አንድ ተጫዋቻቸው መቼ ይመለሳል በሚል ጉዳይ ላይ ተጨማሪ መረጃዎችን ለማጣራት ጥረት አድርገን መተናል፣ እናቀርብላችኋለን። ከዛ በዘለለ የሳምንቱ ትልቅ ጨዋታ ሊቨርፑል ከማንቸስተር ሲቲ ጨዋታቸውን እንደሚያደርጉ ይታወቃል። ይህን የአንፊልድ ሮድ ስቴዲየም ጨዋታ ልዩ በሆነ መንገድ ለእናንተ ውድ አድማጮቻችን መረጃ ይዘንበታል። በድጋሚ አብራችሁን ቆዩ። በማንቸስተር ዩናይትድ የመረጃ ሰዓታችን ለየት ያለ ጥንቅር ይዘናል። በተለይም ዘንድሮ ለዩናይትድ የቸገሩትን ሁለት ነገሮች እናነሳለን። ማን ናቸው የሚለውን እናደርሳቸዋለን። ልዩ ጥንቅር ይዘናል። በጣም አነጋጋሪው መረጃ ስኩዋካ ይዞት ወጥቷል። ብሩኖን በተመለከተ ነው። በብሩኖ ጉዳይ በእርግጥ ዩናይትድም ደጋፊዎች ደስተኛ እንዳልሆኑ ስኩዋካም አረጋግጧል ባሰባሰበው ድምፅ። ለመሆኑ ደጋፊውን ብሩኖን ያላስደሰተው ውሳኔ ከወዴት የመጣ ነው የሚለውን እነግራችኋለን። ማንቸስተር ዩናይትድ ወሩን ተቆጣጥሮታል። በምን በኩል የሚለውን እናደርሳለን። ተቃውሞ የቀጠለው ማይክል ካሪክ ላይ ነው። አሁንም አሰልጣኝነቱ በቋሚነት አይገባውም የሚል ተረኛውን ሰውና ሐሳቡን እናነሳለን። በማንቸስተር ዩናይትድ በኩል ለውጦቹን የተመለከተ ልዩ ጥንቅር ይዘናል። ዩናይትዳውያን አብራችሁን ትቆያላችሁ። በአርሰናል የመረጃ ሰዓታችን ዛሬ መደበኛ ልምምድ ቡድኑ ሲያደርግ በርካቶችን ያላየንም። ምናልባት እንደለመዱት ማይክል አርቴታ አድርገውት፣ ግን እነኚህ ተጫዋቾች እነማን ናቸው? ተጨማሪ ጥንቅሮችን ይዘናል። ጨዋታው ዕለተ ቅዳሜ ይደረጋል። በአርሰናል በኩል ተጨማሪ የቡድን ዜና ስናነሳ ከዙር ጋር በተያዘ አንድ መረጃ ወጥቷል። አርሰናል ቤት በስፋት እንመለከተዋለን። እንደ ሁልጊዜው ቃል ስፖርት ዩቲዩብ ቻናላችን ላይ ስትቆዩ በርካታ መረጃዎችን ከታማኝ የዜና ምንጮች አረጋግጠን እናቀርብላችኋለን። ፈጣን መረጃዎችን፣ የትም ያልተሰሙትን በቃል ስፖርት ዩቲዩብ ቻናላችን ብቻ መረጃዎችን ሁሌም የምንለቅበትን ሰዓት ተመልከቷቸው እንላለን። አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ በርከት ያሉ መርሃ ግብሮች ሲካሄዱ ነበረ። በዛሬው ዕለት አቻ፣ ጎል አልባ እንደዚሁም ደግሞ ከተቋረጠው ጨዋታ ጀምሮ እንመልከታቸው። የቅዱስ ጊዮርጊስና የወልዋሎ አዲግራት ዩኒቨርሲቲ ጨዋታ ለመቋረጥ ተገዶ ነበረ። የቅዱስ ጊዮርጊስና የወልዋሎ አዲግራት ዩኒቨርሲቲ ጨዋታ በመጫወቻው ሜዳው በስተግራ በኩል ያለው የጎሉ መረብ በመበጠሱ ምክንያት ነው ዛሬ ጨዋታው ተቆርጦ የነበረው። በኋላም ላይ መረቡ ተጠግኖ ጨዋታው ቀጠለ።
ጨዋታው ግን አስቀድሞ ሁለት ግቦች ነበሩት። ፍጹም ጥላሁን ለቅዱስ ጊዮርጊስ 13ኛው ደቂቃ፣ እዚሁም ጡመ ልሳን ኃይለ ሚካኤል የቅዱስ ጊዮርጊሱ ተጫዋች በራሱ መረብ ላይ በ16ኛው ደቂቃ ላይ ባስቆጠረው ግብ ጨዋታው 1-1 በሆነ አቻ ውጤት ተጠናቆ ሁለቱም ክለቦች አንዳንድ ነጥብ ብቻ ተጋርተውበታል። ሌላ በርከት ያለ ግብ የተመለከትንበት ጨዋታ ባህር ዳር ከተማ ከኢትዮጵያ ንግድ ባንክ ያደረጉት ጨዋታ ነው። 2-2 ተጠናቋል። በዚህ ጨዋታ ላይ 4 ግቦችን አይተናል። በጣም አስገራሚ ነገር ውድ ቤተሰቦቻችን፣ 4ቱም ግቦች ከረፍት በኋላ የተቆጠሩ ናቸው። ለባህር ዳር ከተማ ግርማ ዲሳሳ እና ወንደሰን በለጠ 57ኛውና 67ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ፣ ለኢትዮጵያ ንግድ ባንክ ሁዘይፋ ሻፊ 68ኛው ደቂቃ ላይ ሲመን ፒተር 80ኛው ደቂቃ ላይ ያስቆጠሯቸው ግቦች ጨዋታውን 2-2 በሆናቸው ውጤት እንዲጠናቀቅ አድርጓል። ባህር ዳር ከተማ ያለፉትን 5 ጨዋታ ባቸው ውጤት ነው በነገራችን ላይ ያጠናቀቀው። ለባህር ዳር ከተማ ነጥብ ብዛቱ እያሽቆለቆለባቸው መጥተዋል። ከመሪዎቹ ተርታም እንዲርቁ አድርጓል። ለማንኛውም ባህር ዳር ከተማ 24 ነጥብ፣ ኢትዮጵያ ንግድ ባንክ 21 ነጥብ ላይ መድረስ ችለዋል። ሌላኛው መርሃ ግብር ኢትዮጵያ መድንን ከፋሲል ከነማ ያገናኘ ጨዋታ ነበር። ይህ ጨዋታ ደግሞ ያለ ግብ 0-0 በሆናቸው ውጤትን የተጠናቀቀው። ሳምንቱ 0-0 በስቶታል። በኢትዮጵያ ፕሪሚየር ሊግ ካስተዋላችሁ ኢትዮጵያ መድን ያለፉትን 5 ጨዋታም እንዲሁ ማሸነፍ ያልቻለ ቡድን ነው። ኢትዮጵያ መድን ካለፉት 5 ጨዋታ 4ቱን 0-0 ያጠናቀቀ ነውና ኢትዮጵያ መድን ኢትዮጵያ ፕሪሚየር ሊግ ላይ 0-0 ካበዙ ክለቦች ውስጥ ደግሞ ግንባር ቀደም ሆኗል። ያ ማለት ባለፉት 5 ጨዋታ 4ቱ ላይ ግብ አላስቆጠረም መድህን። 4ቱም 0-0 ነው ያጠናቀቀው። ተቃራኒም ቡድን አያገባበትም። በጣም አስገራሚ ነው። ለማንኛውም ፋሲል ከነማ ነጥቡን 33 አደርሷል። ኢትዮጵያ መድን ነጥቡን 20 አደርሷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ይህን መረጃ ለእናንተ ውድ አድማጮቻችን በምናደርስበት ሰዓት ነገሌ አርሲ መቀለ ሰባ እንደርታን በርሆቦት ሳሉሎ 41ኛ ደቂቃ ግብ አስቆጠረው 1-0 እየመራ ነበር። የጨዋታውን ቀሪ ክፍል በማለዳው ጥንቅራችን አካተን እንደዚሁ የምናመጣላችሁ ይሆናል። በአፍሪካ ጉዳይ በ35ኛው የአፍሪካ ዋንጫ ሞሮኮና ሴኔጋል ለፍጻሜ መገናኘታቸው ይታወቃል። በጨዋታው ሴኔጋል ያስቆጠሩት ግብ ያላግባብ ተሽሯል በሚል ከዳኛው ጋር እሰጥ አገባ መግባቷ የቅርብ ጊዜ ትውስታ ነው። የዕለቱ ዳኛም የሴኔጋል ተጫዋቾች በሞሮኮ ተጫዋቾች ላይ ፈጸሙት ላሉት ጥፋት በቫር ድጋፍ ፍጹም ቅጣት ምት ተሰጥተዋል። በዚህም ምክንያት ጨዋታው ለ17 ደቂቃ ተቋርጧል። በወቅቱ የተፈጸሙትን ስፖርታዊ ስነ ምግባር መጓደል ፊፋም ሆነ ካፍ በጽኑ አውግዞት እንደነበረ ይታወቃል። ካፍ ጉዳዩ በዋናነት በተንቀሳቃሽ ምስልና በፎቶግራፍ አስደግፎ በመመርመር ጥፋተኛ ናቸው ባላቸው የሁለቱ ሀገራት እግር ኳስ ፌዴሬሽን ላይ የገንዘብ ቅጣት እንዲሁም ተጫዋቾች ለብሔራዊ ቡድን ግልጋሎት እንዳይሰጡ እግድ መጣሉ ይታወቃል። ሞሮኮ ታዲያ ከሰሞኑ ቅጣቱን በተመለከተም ለካፍ ወይም ለአፍሪካ እግር ኳስ ኮንፌዴሬሽን ካፍ ይግባኝ ጠይቃለች። በይግባኙም እንግዲህ ቅጣቱ ከልክ ያለፈና ኢፍታዊ ነው ያለችው ሞሮኮ ጉዳዩን ካፍ እንደገና እንዲመረምርና ውሳኔውን እንዲያስተካክልን በማለት ነው ጥያቄ ያቀረበችው። ካፍ ጉዳዩን በአንክሮ መርምሮ ማስተካከያ የሚያደርግ ከሆነም ይግባኙን ለማያደርግ ከሆነ ይግባኙን ለፊፋ እናቀርባለን ብለዋል። በ35ኛው የአፍሪካ ዋንጫ ሴኔጋል ሞሮኮን 1-0 አሸንፋ የዋንጫው ባለቤት የነበረችበት ፍልሚያ እንደነበረ አይዘነጋም። በሪያል ማድሪድ የመረጃ ሰዓታችን ሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ያ በጥር ዝውውር የማይፈጽመው ቡድናቸው በጥር ከበርካታ ክለቦች ግን እና ተጫዋቾች ጥያቄ ቀርቦላቸው ነበር ተብሏል። በተለይም በርካታ ተጫዋቾች በወኪሎቻቸው በኩል ራሳቸውን ለሪያል ማድሪድ ቢያቀርቡም ፍሎሬንቲኖ ፔሬዝ ግን አሻፈረኝ ብለው ዝውውሩ እንዲቀር አድርገዋል ተብሏል። እሳቸውም አሁን ባለው ቡድን ቀሪ ውድድር ዓመቱን ማጠናቀቅ እንችላለን፣ ሁሉንም ዋንጫዎች በዚሁ ቡድን ማንሳት እንችላለን የሚል አመኔታም ነበራቸው ተብሏል። አሁን ቡድናቸውም ከባርሴሎና በ1 ነጥብ ብቻ ዝቅ ብሎ በዋንጫ ፉክክር ውስጥ መሆኑን አረጋግጧል። ይሳካል አይሳካም የሚለውን ደግሞ በአመቱ መጨረሻ የምንመለከት ይሆናል። ላሚን ያማል ከእንግዲህ ወዲህ ማህበራዊ ሚዲያ ላይ ያለውን አጠቃቀም እንደሚገድብ ይፋ አድርጓል። በተለይም ባርሴሎና ውስጥ ያሉ በቅርበት ከተጫዋቹ ጋር ጓደኛ የሆኑና የባርሴሎና የስልጣኝ ስታፍ አባላት በጉዳዩ ላይ
ሰፊ ውይይት አድርገው ነበር ተብሏል ከተጫዋቹ ጋር። ስፔናዊ አሁን በማህበራዊ ሚዲያ ገጹ ላይ የተወሰኑ ነገሮችን ብቻ የሚለጥፋቸውም ነገሮች እግር ኳስና ከስፖርት ጋር የተያዙ እንዲሁም ከባርሴሎና ጋር የተያዙ ጉዳዮች ብቻ እንደሚሆኑ ተናግሯል። ያማል አሁን ላይ ሙሉ ትኩረቱንም በእግር ኳስ ሜዳ ላይ ብቻ ለማድረግ መወሰኑ ተረጋግጧል። በተለይም ሞንዶ ዲፖርቲቮ ይዞት በወጣው መረጃ መሰረት ተጫዋቹ ከቅርብ ጊዜ ወዲህ ከማህበራዊ ሚዲያ አጠቃቀሙና በተለይም ከእግር ኳስ ሜዳ ውጪ ያለ ህይወቱ እንዲሁ ለሚዲያው እንዳጋለጠውና በርካታ ትችቶችንም ሲያስተናግድ እንደነበረበት ይታወቃል። ተጫዋቹ ግን አሁን የሚዲያ አጠቃቀሙን እግር ኳሳዊ በማድረግ እንዲሁም በጣም የተገደበ ለማድረግም ከውሳኔ ደርሷል። የእግር ኳስ የበላይ ጠባቂ ፊፋው ፕሬዝዳንት ዣኒ ኢንፋንቲኖ ክርስቲያኖ ሮናልዶ ሆይ ያሉ ነው። እሳቸው የዓለም እግር ኳስ የበላይ ጠባቂው ፕሬዝዳንት ዣኒ ኢንፋንቲኖ ለክርስቲያኖ ሮናልዶ መልካም ምኞታቸውን ሲገልጹ ነው። ፖርቱጋላዊው የ5 ጊዜ የባሊዮን ዶር አሸናፊው ክርስቲያኖ ሮናልዶ 41ኛ ልደት ማክበሩን ተከትሎም ቃል ስፖርት ዩቲዩብ ቻናላችን በሁለቱም ገጹ ሰፊ መረጃ ማድረሳችን ይታወቃል። ተራው የዣን ኢንፋንቲኖ ነው። ሮናልዶን በማህበራዊ ትስስር ገጻቸው መልካም ልደት ያሉ ዣን ኢንፋንቲኖ አንተ እውነተኛው አሸናፊና ሪከርድ ሰባሪ ነህ ብለውታል። አክሎም ሮናልዶ የጠንካራ ሰራተኛና ተስፋ ያለመቁረጥ ምሳሌ በማለትም ነው መልካም ምኞታቸውን የገለጹለት። ሁልጊዜም የበለጠ ምርጥ ለመሆን ስለምትጥርና ትልቅ ዕልም ያላቸው ሁሉ ስለምታነሳሳልን እናመሰግንሃለን ብለው ዣኒ ኢንፋንቲኖ በመልካም የልደት ምኞታቸውም ላይ ለበርካቶች መነሳሳት እግር ኳስም ውብ እንዲሆን በአንተ ምክንያት የተፈጠሩ ወይም በአንተ ምክንያት እግር ኳስን ወደው እግር ኳስ ተጫዋች የሆኑ አሉና እናመሰግንሃለን ብለዋል። የእናንተን መልእክት በሀሳብ መስጫ ሳጥናችን ላይ ጻፉልን። ከክርስቲያኖ ሮናልዶ ጋር በተያዘ ተጨማሪ መረጃዎችን እናንሳ። አሁን ጉዳዩ ሁሉ ሮናልዶ ይጫወታል አይጫወትም፣ ይለቃል አይለቅም ነው። አንዳንድ መረጃዎችን እየተመለከትን ነበረ። በተለይም አትሌቲክ አንድ መረጃ ይወጥቷል። ክርስቲያኖ ሮናልዶ የክለቡ የበላይ ኃላፊዎች አል ናስር ከያዛቸው ሌሎች ክለቦች ጋር እኩል አልታየም በሚል ብስጭት ውስጥ እንዳለ ይታወቃል። ሮናልዶ የተቃውሞ እርምጃውን የወሰደው የክለቡን ጥቅም ለማስከበርና በኩል እንዲታይ ለማድረግ መሆኑም ተገልጿል። ሮናልዶ ወደ ልምምድ መመለሱን በማህበራዊ ትስስር ገጹ ቢያሳውቅም ስለ ሁኔታው እስካሁን በይፋ የተባለ ነገር የለም። ለጉዳዩ ቅርበት ያላቸው ታማኝ የዜና ምንጮች ግን የክርስቲያኖ ሮናልዶ ቀጣይ ሁኔታ ፈጽሞ መገመት አይቻልም ነው ያሉት። ሮናልዶ ከአልኢትሃድ ጋር በሚደረገው ጨዋታ ላይም ወደ ሜዳ ለመመለሱም እስካሁን በግልጽ የታወቀ ነገር የለም። ክርስቲያኖ ሮናልዶ ጨዋታውን የማይሳተፍ ከሆነ የተፈጠረው ችግር ለመስተካከል ከባድና ውስብስብ ደረጃ ላይ መድረሱንም ያመለክታል የሚለው የዘ አትሌቲክ መረጃ የክርስቲያኖ ሮናልዶ እህል ውሃ በአልናስር ሊያበቃ እንደሚችል ፍንጭ የሚገኝበት ቀን እያለው ነው። ጉዳዩን ከስር እንከታተለዋለን። ከዚህ ጋር በተያያዘ ግን የአልናስሩ ፕሬዝዳንት የተናገሩት ነገር የሮናልዶ እህል ውሃ በአልናስር እያበቃ ስለመሆኑ ፍንጭ ሰጠ ይመስላል። በአልናስር ከሮናልዶ የበለጠ ጠንካራው ሰው እኔ ነኝ ነው ያሉት ፕሬዝዳንቱ። የአልናስር ፕሬዝዳንት የሆኑት አብዱላ አለ መጂድ በክለቡ ውስጥ ተጽዕኖ ፈጣሪ እኔ እንጂ ክርስቲያኖ ሮናልዶ አይደለም ብለዋል። በአልናስር ትልቅ ስልጣን ያለው ማን ነው ሮናልዶ ወይስ የሚል ጥያቄ የቀረበላቸው ፕሬዝዳንቱ ፈጽሞ እኔ ነኝ ዋና ተጽዕኖ ፈጣሪ ሰው ብለዋል። ሰዎች ስለ ክርስቲያኖ ሮናልዶ የሚናገሩት በዘፈቀደ ነው ያሉት ፕሬዝዳንቱ ሮናልዶ በድርድሮች ረድቶን ሊሆን ይችላል፣ ከዚህ የዘለለ ነገር ግን የለም ብለዋል። አክሎም በአልናስር ውስጥ ጠንካራው ክርስቲያኖ ሮናልዶ ሳይሆን እኔ ነኝ፣ የክለቡን ወጪ የምንሸፍነው እኛ እንጂ ሮናልዶ አይደለም፣ ለሱም ደግሞ እስከፋይነን እያሉ ነው። ከዚህ ንግግር በኋላ ሮናልዶ በዛ ክለብ ይቆያልን? ሌላው ትልቁ ጥያቄ ነው። ከዚህ ጋር በተያዘ ትራንስፈር ማርኬት ወዲያው ነው መረጃ ይዞ የወጣው። ሮናልዶ የመሸጡ ነገር አይቀርም፣ ክለቡን የመልቀቁ ነገር አይቀርምና ስንት ያወጣል የሚል ስሌት አሰላ። ሮናልዶ እነሆ 40 ዓመቱ ላይ ነው። 40 ዓመቱ ላይ 12 ሚሊዮን ዩሮ በዝውውር ዋጋ ማውጣት የሚችል ተጫዋች ብሎታል ትራንስፈር ማርኬት። በነገራችን ላይ 41ኛ ዓመታቸው ላይ ሲደርሱ በጣም ውድ ዝውውር የነበሩት ከክርስቲያኖ ሮናልዶ በፊት የዝላታን ኢብራሂሞቪች እሱም 2 ሚሊዮን ዩሮ ነው በ2022። ነገር ግን ክርስቲያኖ ሮናልዶ 12 ሚሊዮን ዩሮ ቀዳሚ ነው በዝውውር ሂሳብ ላይ ማለት ነው። በእርግጥ ይህቺ ብቻ አይደለችም የክርስቲያኖ ሮናልዶ የውል መፍረሻ አልናስር ያስቀመጠው ከዚህም ይበልጣል። የዓለማችን ውዱ ደሞዝተኛ ክርስቲያኖ ሮናልዶ እህል ውሃ በሳውዲ የሚያበቃ አይመስላችሁም ወይ? በተለይም ፕሬዝዳንቱ እሱ ሳይሆን እኛ ነን ተጽዕኖ ፈጣሪ፣ እኔ ነኝ የቡድኑን ወጪ የምሸፍነው ካሉስ በኋላ መልከታችሁን ጻፉልን። ፈረንሳዩ
የመሃል ሜዳ ተጫዋች ንጎሎ ካንቴ አል ኢትሃድን ለቆ ወደ ቱርክ ማምራቱ ይታወቃል። ለፌነርባቼም ፊርማውን ፈርሟል። ዝውውሩ ሙሉ ለሙሉ ህጋዊ ነው። የተጠቀሙት ቴክኒክ ግን በጣም አስገራሚ ነው። ፊፋ ሰዓት አልቋል ዝውውሩን አላጸድቅም ብሎ ሲቀርባቸው ውሉን በገዛ ፈቃድ አቋርጠው ነው ነፃ ተጫዋች ሆኖ እንዲዘዋወር የተደረገው። ንጎሎ ካንቴ በፌነርባቼ ከሚከፈለው ደሞዝ 1% ለበጎ አድራጎትም እንዋውላለሁ ብሏል። የተጫዋቹ ደሞዝ ልገሳ አካል ጉዳተኞችን ለመደገፍ እንደሚውልም ተረጋግጧል። የት ነው የሚውለው? ቱርክ ውስጥ ነው ወይንስ አፍሪካዊት መገኛ ሀገሩ ወይንስ በዜግነት ለሚጫወትባት ፈረንሳይ? የት በሚለው ጉዳይ ላይ ማረጋገጫ አላገኘንም። ለማንኛውም 1% ደሞዙ ለበጎ አድራጎት ለአካል ጉዳተኞች እንደሚውል ግን በይፋ ተረጋግጧል። እነሆ ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ውድ ቤተሰቦቻችን የተመራረጡ ስፖርታዊ ጥንቅሮችን ከታማኝ የዜና ምንጮቻችን በፍጥነት እያደረስናችሁ እንገኛለን። ለዚህም መረጃዎቹን የምናደርስበትን ሰዓትና ቀን መመልከት ብቻ በቂ ነው። ውድ ቤተሰቦቻችን የፕሪሚየር ሊግ የመረጃ ሰዓት ላይ ደርሰናል። አብራችሁን ቆዩም። ፕሪሚየር ሊጉ ከዚህ በኋላ እጃችሁ ላይ የምታደርጉት የአምበልነት ምልክትን በተመሳይ ጾታ ጉዳይ ላይ የሚገልጽ ምልክት አትጠቀሙም ብሎ ማወጁ ይታወቃል። ይህ ጉዳይ ኦፊሻሊ ፕሪሚየር ሊጉ አልገለጸውም ነበረም፣ ከውስጥ የወጡ መረጃዎች ነበሩ። ዛሬ ግን ፕሪሚየር ሊጉ ኦፊሻሊ አግጃለሁኝ፣ ማንም ተጫዋች ክንዱ ላይ በተለይም አምበሎች አድርገው መግባትን አይገደዱም ብሏል። አልሸሹም ዞር ያሉ የሚገፏት ኳስ ግን በዚህ አርማ የታጀበች እንደምትሆን ይጠበቃል። ጉዳዩን እየተከታተልነው ነው። ከስር ከስር በቃል ስፖርት ዩቲዩብ ቻናል የምናደርሳቸው ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የጥር ወር እንደተጠናቀቀ ይታወቃል። በቀን መቁጠሪያችንም ፌብራሪን 1 2 3 4 5 እያልን ነው። ታዲያ በተጠናቀቀው የጃንዋሪ ወር ላይ የፕሪሚየር ሊጉ ምርጥ ኳስ የማዳን ሂደት 6 አጋጣሚዎች ተመርጠዋል። በተለይም የኤቨርተኑ ጆርዳን ፒክፎርድ ያዳናቸው 2 ለማመን የሚከብዱ ኳሶች ተመርጠዋልና ከሱ ያልፋል ተብሎ አይታሰብም። በጣም አስደናቂ ናቸው። ምናልባት ካላያቸዋቸው አንድ ከወልቭስ አንድ ከአስቶን ቪላ ያዳነው ኳስ ነው። ከሱ ጋር በፉክክር ውስጥ የቀረቡት የዌስትሃሙ አልፎንሶ አሪዮላ ወልቭስ ላይ ያዳና ኳስ፣ ፒትሮቪች የበርንማውዙ ግብ ጠባቂ ነው ቶትናም ላይ ያዳናት ኳስ፣ ሴልስ የኖቲንግሃም ፎረስት ተጫዋች ከአርሰናል ጋር ሲጫወቱ ያዳናት ኳስ፣ ሴላምንስ በተመሳይ ከአርሰናል ጋር ዩናይትድ ሲጫወት ያዳናት ኳስ ተመርጧል። ጆርዳን ፒክፎርድ ደግሞ ከአስቶን ቪላ እና ከወልቭስ ጋር ሲጫወቱ ያዳናቸው 2 ኳሶች በእጩነት ቀርበውለታል። ምርጡ ኳስ የማዳን ቅጽበት የማን ነበር የሚለውን መርጣችሁ ልትነግሩን ትችላላችሁ። በእንግሊዝ ፕሪሚየር ሊግም በጃንዋሪ ወይም በጥር ወር ምርጥ ግቦችም 8 ግብ አስቆጣሪዎች ወይም 8 ግብ የተቆጠሩባቸው እንቅስቃሴዎች ተካተዋል። ኦሌ ዋትኪንስ እጅግ በጣም አስደናቂ ኳስ ወልቭስ ላይ ያስቆጥራል። ሃሪሰን ሬድ ሊቨርፑል ከረጅም ርቀት ያስቆጠራት ኳስ፣ ዦ ፓሊና አክሮባቲክ በሆነ መንገድ ብራይተን በርንማውዝ ላይ ያስቆጠራት፣ የብራይተኑም ካስቶሎ በአክሮባቲክ መንገድ ራሱ በርንማውዝ ላይ ያስቆጠረው። በርንማውዝ በጆ ፓሊና በካስቶሎ አክሮባቲክ የሆነ ግብ በወሩ የተቆጠረበት ነው። የዌስትሃሙ ማቲያስ ፈርናንዴስም ከረጅም ርቀት ሰንደርላንድ ላይ ያስቆጠረው። ፓትሪክ ዶርጉ አርሰናል ላይ ከብሩኖ ፈርናንዴዝ 1-2 ተቀባብሎ ብረቱን መጥቶ የገባው ኳስ፣ ማቲያስ ኩኛም እንዲሁ በተመሳሳይ ከኮቢ ሜኖ ጋር 1-2 ተቀባብሎ አርሰናል ላይ ከረጅም ርቀት ያስቆጠረው ኳስና ጁኒየር ክሩፒ በወልቭስ ላይ ያስቆጠረው የበርንማውዙ ተጫዋች ተመርጧል። በአንድ ጨዋታ ላይ የተመረጡት የፓትሪክ ዶርጉና የማቲያስ ኩኛ በአንድ ክለብ ላይ የተመረጡ አክሮባቲክ የሆኑ ግቦች የዦ ፓሊና እና የካስቶሎስ ግቦች በትልቁ ግምት ተሰጥቷቸዋል። የእናንተን ምርጫ ላኩልን። በተወዳጁ የእንግሊዝ ፕሪሚየር ሊግ በጥር ወር ላይም ቡድኖቻቸውን እየመሩ በጣም አስደናቂ ጉዞ ላይ ከነበሩ አሰልጣኞች ውስጥ 4ቱ የወሩ ምርጥ ተብለው ተመርጠዋል በእጩነት። በዚህም መሰረት የማንቸስተር ዩናይትዱ ማይክል ካሪክ፣ የኖቲንግሃም ፎረስቱ ሼን ዳይክ፣ የበርንማውዙ አንዲ ኢራኦላ እና የቼልሲው ሊያም ሮዛኒየር ተካተዋል። በርካቶች ቅድመ ግምታቸውን ለማይክል ካሪክ ሰጥተዋል። በተለየ መንገድ የሰጡበት የፕሪሚየር ሊጉን አንደኛና የፕሪሚየር ሊጉን 2ኛ የረቱበት ወር እንደነበረም የሚዘነጋም አይደለም። ከዚህ ጋር በተያያዘ ቅድመ ግምቱን ወስዷል። ይመረጡ ይሆን? በተለይም ዩናይትድ እጮችን ባቀረበባቸው ሳምንታትና ወራት አሸናፊነቱ በትልቁ የሚገመት የነበረ ነው።
የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወር ጥር የወሩ ምርጥ ተጫዋቾችን ቀደም ባለው ጥንቅራችን አድርሰናችሁ ነበር በምሳ ሰዓት ላይ። ምናልባት ላልተከታተላችሁም ለማድረስ ያክል የበርንማውዙ ያሲን አይሪ፣ የማንቸስተር ዩናይትዱ ፓትሪክ ዶርጉ፣ የቼልሲው ኤንዞ ፈርናንዴዝ፣ በርንማውዙ ጁኒየር ክሩፒ፣ የዌስትሃሙ ሰመርቪል፣ የብሬንትፎርዱ ኢገር ቲያጎ፣ የፉልሃሙ ሃሪ ዊልሰን እና የሊቨርፑሉ ፍሎሪያን ቬርዝ ተካቷል። በሀሳብ መስጫ ሳጥናችን ላይም የወሩን ምርጥ ተጫዋች እንዲሁ መርጣችሁ በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ከ85,000 በላይ ሰብስክራይበር ባለው ላይ እንዲሁ ልታጋሩን ትችላላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ ከባለፈው የውድድር ዘመን ጀምሮ ማለትም 38 ሳምንት የ2024-25 የውድድር ዓመትና የዘንድሮ 24 ሳምንት በተወዳጁ የእንግሊዝ ፕሪሚየር ሊግ በጣም ወደኋላ ጥቅጥቅ ብለው ወይም በሎ ብሎክ ከሚጮቱ ክለቦች ጋር ሲጫወቱ በርካታ ግብ የሚያስቆጥረው ቡድን በነገራችን ላይ በኡናይ ኤምሪ የሚሰለጥነው አስቶን ቪላ ሆኗል። አስቶን ቪላ ከባለፈው ዓመት ጀምሮ እየተከላከሉ የሚጮቱ ቡድኖች ላይ 19 ጎል አስቆጥሯል። ሲቲ 16 ሁለተኛው ነው። ኒውካስል ዩናይትድ 15 ግብ አስቆጥሯል። እኚህ ጥቅጥቅ ብለው በሚከላከሉ ቡድኖች ላይ ሶስተኛው ነው። ማንቸስተር ዩናይትድ 12 ግቦችን አስቆጥሮ አራተኛ፣ አርሰናል 11 ግቦችን አስቆጥሮ እንዲሁ አምስተኛ ደረጃ ላይ ተቀምጧል። ሊቨርፑል 10 ግብ ብቻ ነው በጣም በሚከላከሉ ቡድን ላይ። እንዲሁም ቼልሲ 9 ግብ ብቻ ነው ያስቆጠረው። ቶትናም ሆትስፐርስ 8 አስቆጥሯል። ብሬንትፎርድ ግን ችግር የሚለው ነው በጣም ክለቦች ሲከላከሉት ግብ የማይቀናው ቡድን ነው። 3 ግብ ብቻ ነው ያስቆጠረው። የኡናይ ኤምሪ አስቶን ቪላን ግን ጥቅጥቅ ብሎ መከላከል እርባና ቢስ ዋጋ የሌለው መሆኑን ካለፈው ዓመት ጀምሮ ያስቆጠራቸው 19 ግቦች ከፕሪሚየር ሊግ አናት እንዲቀመጥ ያደርገዋል። ሁስኮርድ በእንግሊዝ ከሚገኙ የውስጥ ውድድሮች ውስጥ አንዱ በሆነው ካራባው ካፕ ላይ ፍጻሜ ሁለት ክለቦች ሲቲ እና አርሰናል ወደ ዌምብሌ ሲጓዙ በእነኚህ ጉዞዎች ውስጥ ምርጥ የነበሩትን መርጦ 11ዱን ይፋ አድርጓል። በ4-3-3 በሚመስል ፎርሜሽን ነው ይፋ ያደረጋቸው። በዚህ መሰረት ትራፎርድ ከሲቲ ግብ ጠባቂ ተመርጧል። የአርሰናል 3 ተከላካዮች ተመርጧል። ቤን ዋይት፣ ማጋሌሽ ሄንካፔ ከሲቲ፣ ራያን አይት ኑሪ በግራ መከላከል ስፍራ ላይ ተመርጧል። የአማካኝ ስፍራውን ታይጃኒ ራይንደርስ ከሲቲ፣ ማርቲን ዙቤሜንዲ እና ዴክላን ራይስ ከአርሰናል፣ የፊት መስመሩን አሌሃንድሮ ጋርናቾ ከቼልሲ፣ ቤርናንዶ ሲልቫ ከሲቲ እና ማርሙሽ ከሲቲ በተመሳይ የተመረጡ ምርጦች ሆኗል። እነኚህ በካራባው ካፕ እስከዚህ ድረስ የመጡ ተጫዋቾች ውስጥ ነው። በነገራችን ላይ ያው ከአሌሃንድሮ ጋርናቾ ውጪ የቀረቡት ምርጥ 11 ውስጥ የገቡት ማለት ነው። ቀሪዎቹ ተጫዋቾች በፍጻሜ ዌምብሌ ያቀንተዋል። ምክንያቱም የአርሰናል እና የሲቲ ተጫዋቾች እንደሆኑ ይታወቃል። ፔፕ ጋርዲዮላ እና ማንቸስተር ሲቲ ቅሬታ አቅርበው ነበረ ፕሪሚየር ሊጉ ላይ። ይህም ቅሬታቸው ማርክ ጉዌ በፍጻሜው አርሰናልን ይፋለምልን የሚል ነው። ጥያቄያቸውን አቅርበው ነበረ። እኛም በማለዳው ጥንቅራችን የተወሰነ መረጃ በጉዳዩ ላይ ያደርሰናል። ፕሪሚየር ሊጉ ምላሽ ሰጥቷል። የማንቸስተር ሲቲ ተከላካይ ማርክ ጉዌ ከአርሰናል በሚደረገው የካራባኦ ካፕ የፍጻሜ ጨዋታ ላይ መሰለፍ እንደማይችል ነው የተነገራቸው። ተጫዋቹ ከካራባኦ ካፕ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ በኋላ ከፈረሙ ውድድሩን መጫወት እንደማይችል ይታወቃል። አሰልጣኝ ፔፕ ጋርዲዮላ በበኩላቸው አወዳዳሪ አካል ይህንን ሕግ እንዲቀይርና ፈቃድ እንዲሰጥ ጠይቀው ነበረ። ይሁን እንጂ አወዳዳሪ አካል ባወጣው መግለጫም የተጫዋቹ ምዝገባ ሂደትን እንደማይቀይር አስታውቆ ሲቲ ተጫዋቹን በዛ ጨዋታ ላይ ማሳተፍ አይችልም ማለት ነው። አንቶኒዮ ሴሜኔ ከግማሽ ፍጻሜ የመጀመሪያ ጨዋታ በፊት ስለፈረመ ግን መካፈል እንደሚችል ተረጋግጧል። እየተጫወተም ነው። ማርክ ጉዌን እናጫውት ብለው ፔፕ ጋርዲዮላ ቢጠይቁም ይፋዊ መግለጫ ወይም አወዳዳሪ አካል ግን ፈጽሞ የሚደረግ አይደለም ብለዋል። ስለዚህ ማርክ ጉዌ አይገኝም። ከ1985 የውድድር ዓመት ጀምሮ 4 ተከታታይ ዓመት የእንግሊዝ ካራባኦ ካፕን ዋንጫ ማሳካት የቻለ አንድ ቡድን ነው የፔፕ ጋርዲዮላ ማንቸስተር ሲቲ። 2017-18፣ 18-19፣ 19-20፣ 20-21 ላይ በተከታታይ 4 ዓመት አንስቶ ውድድሩን የግሉ አድርጎት ነበረ። ከዛ በኋላ ግን ውድድሩ ላይ ትኩረታቸውን ቀንሰው ሌሎች ውድድሮች ላይ ያደረገውት ነበረ። የፔፕ ጋርዲዮላ ቡድን በመድረኩ ላይም ጠንካራ ቡድን መሆኑን ተመልክተናል። ከዚህ ጋር በተያያዘ ግን ኦፕታ አንድ መረጃን ይዞ ወጥቷል። አርሰናል 4 ዋንጫ የማንሳት እድል አለው፣ ምንም ጥያቄ የለውም። ሲቲም በተመሳይ መንገድ ላይ ነው የሚገኘው። በነገራችን ላይ በፕሪሚየር ሊጉ የ6 ነጥብ ልዩነት ብቻ ያላቸው 4ኛ ዙር ደርሷል። በኤፍኤ ካፕ ካራባኦ ካፕ ፍጻሜ ደርሷል። የአውሮፓ ሻምፒዮንስ ሊግም 16 ጥሎ ማለፍ ውስጥ እንዳለ ይታወቃልና
ሲቲም በተመሳይ መንገድ ያለ ጠንካራው ቡድን ብሎታል ኦፕታ። ስለ ኤንዞ ፈርናንዴዝ ከወደ አርጀንቲና የመጣው መረጃ ለቼልሲያን ብዙ ደስታ ይሰጣል ተብሎ አይታሰብም። ከወደ አርጀንቲና ዛሬ በርከት ያሉ የመገናኛ ብዙሃን ኤንዞ ፈርናንዴዝ የሪያል ማድሪድን ጥያቄ ይቀበላል የሚል መረጃን ይዘው ወጥተዋል። አንድ ቀን በሪያል ማድሪድ ይጫወታል እያሉ ነው። የቃል ስፖርት ዩቲዩብ ቻናል ውድ የቼልሲ ደጋፊዎቻችን በዩቲዩብ ገጻችን ብቻ ትገኛላችሁ። ከ85,000 በላይ ሰብስክራይበር ባለው ማለት ነው። ታዲያ ተጫዋቹ እስከ 2032 ኮንትራት በቼልሲ ቢኖረውም ቼልሲም ተጫዋቹን የመሸጥ ፍላጎት እንደሌለው እርግጥ ቢሆንም ከወደ አርጀንቲና የተጫዋቹ ሀገር መገኛ ከሆነችው አርጀንቲና ግን የሚወጡ ጋዜጦች አሁን የሚያስነብቡት መጫወቱ አይቀርም፣ ጥያቄው እስኪመጣ እየጠበቀ ነው በይፋ እያሉ ይገኛሉ። ኤንዞ ፈርናንዴዝ በቼልሲ 151 ጨዋታ 27 ግብ አስቆጥሮ 27 አሲስት ያለው በኮንፈረንስ ሊግ ዋንጫና በክለቦች ዓለም ዋንጫ ቡድኑ የዋንጫ ባለቤት ሲሆን ቁልፍ ሚናን የተወጣ ቁልፉ የቼልሲ ተጫዋች ነበረ። የሊያም ዴላፕም ቆይታ እርግጥ አይደለም። በአመቱ መጨረሻ ላይ ውሳኔ ጠብቃል ከተባሉ ተጫዋቾች ውስጥ አንደኛው ነው። በተለይም አዲሱ አሰልጣኝ ወደ ቡድኑ ከመጡ በኋላ አንዳንድ የመዋቅር ለውጦች ሊደረጉ ይችላሉ። በተለይም ቡድን ውስጥ በዘላቂነት የማያገለግሉትን ሊያስወጡ ይችላሉ። በተለይም በጉዳት ነው ተጫዋቹ ብዙ እየተቸገረ ያለውና ውሳኔ ይወሰንበታል ተብሏል። የቼልሲ ደጋፊዎች በጉዳዩ ላይ መልከታችሁ ልታጋሩን ትችላላችሁ። በቼልሲ በኩል ሌላ የምናነሳው ሊያም ሮዛኔር እና ቼልሲ በቀጣይ በዋንጫ ጉዞዎቻቸው ትልቅ ጨዋታዎች ይጠብቋቸዋል በኤፍኤ ካፕ እና በፕሪሚየር ሊግ። በተለይም በፕሪሚየር ሊጉ ወልቭስ፣ ሊድስ በጣም ደካማዎቹን በካራባው ካፕ ሃል ሲቲን ቀጥሎ በፕሪሚየር ሊግ ሌላ ደካማ ቡድን በርሊን ይገጥማል። ምናልባት በዋንጫ ፉክክሩ ላይ የሚገኘውን አርሰናልንም በቀጣይ የሚገጥም 5 ጨዋታዎች ናቸው። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ በ85,000 በላይ ሰብስክራይበር ባለው ላይ ቅድመ ግምታችሁን በእነኛ 5 ጨዋታ ምን ያህል ነጥብ ክለባችሁ ሊሰበስብ ይችላል ቼልሲያን አጋሩን። ዘንድሮ ሻምፒዮኖቹ ሊቨርፑሎች 290 የግብ ዕድሎችን ፈጥረዋል። ምንም እንኳን በርካታ ግብ በማስቆጠር ከአናት ባይገኙም የሊቨርፑል ያክል ግን በርካታ የግብ ዕድል የፈጠረ ቡድን የለም። በፕሪሚየር ሊጉ 297 አለው። ማንቸስተር ዩናይትድ 278፣ ማንቸስተር ሲቲ 271 ሶስተኛው ነው። አርሰናል በ256 አራተኛው ነው። የፕሪሚየር ሊጉ አንደኛ ቡድን እንደሆነ ይታወቃል። በደረጃ ሰንጠረዡ ግን ቼልሲ በ227 አምስተኛው ቡድን ነው። በተለምዶ ቢግ ሲክስ ከሚባሉ ቡድኖች ውስጥ ነው። ከ1 እስከ 5 ያሉት በርካታ የግብ ዕድሎችን እየፈጠሩ ነው። በርካታ ግቦችን በማስቆጠር የጋርዲዮላ ቡድን ይመራል። ከዚህ ረገድ በሊቨርፑል በኩል ግን በርካታ የግብ ዕድሎችንም የፈጠረው ቡድን ነው። የዘጋርዲያን የዛሬ ዘገባ የሚያመለክተው በሊቨርፑል አንዳንድ ዝውውሮችን ልንሰማ እንችላለን ብሏል። በተለይም ለባየርን ሌቨርኩሰን አማራጮችን ያካተተ ዝውውር እንዲፈጽም ያደረጉት የረል ኳንሳን በተመለከተም ተጫዋቹ ወደ ሊቨርፑል የሚመጣበት እድል አለ፣ የተዘጋ ጉዳይ አይደለም ብሏል። በሪያል ማድሪድን በኩል በተለይም ዳኒ ካርቫል ወደ ሪያል ማድሪድ ከመመለሱ በፊት ባየርን ሊቨርኩሰን ድንቅ ጊዜን እያሳለፈ የሚገኘውን ተጫዋች በሪያል ማድሪድ ተፈልጎበታል። ይሄም ሌላኛው ተጫዋቹ ሊቨርፑል እንዳያገኝ ምናልባት ትልቅ እክል ሊገጥመው ይችላል የተባለበት አጋጣሚ ነው። ግን ሊቨርፑሎች ጥያቄ ካቀረቡ ሊያመጡት መልሰው የሚችሉበት እድል አለ። ተጫዋቹ ከሊቨርፑል የለቀቀበት ዋነኛ ምክንያት የጨዋታ ደቂቃ አለማግኘት እንደነበረ ይታወቃል። ከዚህ ረገድ በሊቨርፑል በኩል ቀጣይ ክረምት ላይ የሆነ የተከላካይ ዝውውሮች ሊኖሩ ይችላሉ። ዘጋርዲያን ምናልባትም የረል ኳንሳ አንደኛው የሚጠበቀው ነው ብሏል። በሊቨርፑል በኩል ኮነር ብራድሌ አሁንም ጉዳት ላይ ነው የሚገኘው። የተወሰኑ ወራትን ይቆያል ተብሏል። በጉዳት ላይ ብራድሌ ማክሰኞ ጠዋት ማይሰር ውስጥ በጉልበቱ ላይ የታቀደ ምርመራ እንዳደረገና አሁንም ለቀጣዩ ውድድር ዘመን መጀመሪያ ይመለሳል የሚሉ ተስፋዎች ናቸው ያሉት። ሰሜን አየርላንድ በጥሎ ማለፍ ጨዋታ ለዓለም ዋንጫ ብቁ ከሆነች ብራድሌ ለጨዋታ እንደማይበቃ አስቀድሞም የተረጋገጠ ነው። እናም በሊቨርፑል በኩል ይሄኛው ተጫዋች ተስፋ የሚደረግበት አይደለም። በውድድር ዓመቱ ተመልሶ ክለቡን ያግዛል በሚል ከዚህ ጋር በተያያዘም አርኔ ስሎት ቀደም ባለው በሰጡት ጋዜጣዊ መግለጫቸው ላይ ካነሷቸው ነጥቦች አንደኛው የዚህን ጉዳት ነበረ። በእርግጥ በሳቸው ቡድን ውስጥ በሳምንቱ መጨረሻ ጀሬሚ ፍሪፖንግ በጉዳት አይገኝም። ጆ ጎሜዝ ምናልባት በቅዳሜ ልምምር ላይ ተመልክተ ነው ብለዋል። በማንቸስተር ሲቲ ጨዋታ ላይ ሊሰለፍ የሚችልበት እድል እንዳለ ይጠበቃል። በአንፊልድ ሮድ ስቴዲየም ማንቸስተር ሲቲ ከሊቨርፑል የሚያደርጉት ጨዋታ ካሁኑ በትልቁ እየተጠበቀ እንደሚገኝ ይታወቃል። ስሎትን በተመለከተ ምንም አይነት የመባረር ስጋት የለባቸውም ይላል የስካይ ስፖርት የዛሬ ዘገባ። ምንም እንኳን ዣቪ አሎንሶ ከስራ ነፃ ሆነው
በሊቨርፑል በጣም የሚወደዱት ሰው ቢሆኑም ስሎትን በተመለከተ ግን ምንም አይነት የማሰናበት የማባረር ስጋት የለም ብሏል። ይልቁንም እሳቸው የውድድር ዓመቱ ሲጠናቀቅ ሊቨርፑልን ይዘው በቅድመ ውድድር ዝግጅት ሁሉ የሚሳተፉት እሳቸው መሆኑን ያረጋገጠውም የስካይ ስፖርት ዘገባ ሊቨርፑሎች በ2024 የክረምት ወቅት በፒተርስበርግ፣ ፊላደልፊያ እና በደቡብ ካሪዮላይ እና ኮሎምቢያ ሜዳ ላይ ባደረጓቸው 3 ጨዋታ 3 ድሎችን በማስመዝገብ እንደተመለሱ ይታወቃል። እነዚህ ጨዋታዎች በጥሩ ሁኔታ የተደረጉ ሲሆን በርካታ ገቢ ምንጭም አግኝተውበታል። እናም ከሻምፒዮንሺፑ ክለብ ሬክሳም ጋር በቅድመ ውድድር ዘመን በኒውዮርክ ጨዋታ ላይ ማድረግም ውይይት ካሁኑ ተጀምሯል። ይህንንም ቡድን ይዘውም የሚመሩት ወደ አሜሪካ እንዲሁ አርኔ ስሎት ናቸው ተብሎ ይጠበቃል። እሳቸው ከቡድኑ ጋር በመጡበት ዓመት ሻምፒዮን ሆኑ። በጥቂት ዓመታት ውስጥ መልሰው ሻምፒዮን ያደረጉት አሰልጣኝ እንደሆኑ አይዘነጋም። በሳምንቱ መጨረሻ ከሚጠበቁ የፕሪሚየር ሊግ ጨዋታዎች ውስጥ ሲቲና ሊቨርፑል አንፊልድ ሮድ ስቴዲየም ላይ የሚያደርጉት ጨዋታ ነው። ከዚህ ጨዋታ ብዙ ትርፍ ሊገኝበት ይችላል። ከሁለቱ ክለቦች በተጨማሪ በሳምንቱ ተጠባቂ የፕሪሚየር ሊግ መርሃ ግብር እሑድ አንፊልድ ሮድ ስቴዲየም ሊቨርፑል ከሲቲ ሲገናኙ የሁለቱን ተጠባቂ ጨዋታ በመሃል ሜዳ ዳኝነት የሚመሩት ክሬግ ፓውሰን ሆነዋል። ማንቸስተር ሲቲ ከዚህ በፊት በኒ ዋና አልቢተር እየተመራ ባደረጋቸው ጨዋታ ጥሩ ውጤት አስመዝግቧል። ማንቸስተር ሲቲ በዋና ዳኛው እየተመራ 30 ጨዋታን ሲያደርግ 21 አሸንፎ በ5 ተሸንፏል። በቀሪው በ5 ሲሸነፍ በቀሪዎች ወጥቷል። እናም ሲቲ በዚህ አልቢተር ሲመሩ ጥሩ ውጤት አላቸው። ሊቨርፑል በዘንድሮ የውድድር ዓመት ከዳኝነት ጋር በተያዘ ክለባችሁ እንዴት ነበረ? የሊቨርፑል ደጋፊዎች በሀሳብ መስጫ ሳጥናችን ላይ ከዳኝነት ውሳኔ ጋር በተያዘ ምልከታችሁን አጋሩን። በሲቲ በኩል ከሰሞኑ ብዙ ቅሬታ ሲያቀርቡ እንደነበረ ይታወቃል። ከማንቸስተር ዩናይትድ ጋር በተያዘ ዘንድሮ የማንቸስተር ዩናይትድ ተጫዋቾችን ከፈተናቸው ነገር ከተቃራኒ ቡድን ተከላካይ ከተቃራኒ ቡድን ግብ ጠባቂ ባልተናነሰ የግብ ቋሚ የግብ አግዳሚ ነው። በነገራችን ላይ ዘንድሮ ማንቸስተር ዩናይትድ 11 ኳስ ብረት መልሶበታል። ብሩኖ ፈርናንዴስ 5 ተመልሶበታል። ቤንያሚን ሼሽኮ 3 ተመልሶበታል። ማቲያስ ኩኛ 3 ተመልሶበታል። በነገራችን ላይ እንደ ብሩኖ ግን የተመለሰበት የለም። ከፕሪሚየር ሊግ ተጫዋቾች ሁሉ ቀዳሚው እሱ ነው። ኤርሊንግ ብሮት ሃላንድ 4 ተመልሶበታል። ከዛ በኋላም 3 የተመለሰባቸው ኬቨን ሼድ፣ ያርሰን፣ ታይሁሚ፣ ቤንያሚን ሼሽኮ፣ ኤንዞ ፈርናንዴዝ፣ ማቲያስ ኩኛ፣ ኮዲ ጋክፖ፣ ታች ዱና የተባሉ ተጫዋቾች ከበርንሌ ማለት ነው ብረት የመለሰባቸው ነው። 3 ብሩኖ ይመለስበታል። አንደኛው ነው። በነገራችን ላይ ሌላው ዩናይትድ የጉዳት ፈተና በአንድ ተጫዋች በተለይም በትልቁ ይጠቀሳል። የሜሰን ማውንት ነው። ካሪክ በጉዳዩ ላይ ጋዜጣዊ መግለጫ ዛሬም ማውንት በጣም በቅርቡ ይመለሳል፣ ብዙ ጊዜ እንደሚወስድበት ተስፋ እናደርጋለን፣ ዴላይትም ጠንክሮ እየሰራ ነው፣ በቅርቡ ይመለሳሉ ብሏል። ግን ያው በቅርቡ አሉ እንጂ መች እንደሆነ ቀኑን ማረጋገጫ አልሰጡበትም። ብሩኖ ሚጌል ፈርናንዴዝ ላይ የተወሰነው ውሳኔ ዩናይትድን አበሳጭቷል። በጉዳዩ ላይ ስኳካ መረጃ ይዞ ወጥቷል። እንዴት የወሩ ምርጥ ተብሎ አልተመረጠም ብሎ ነው በእጩነት። ብሩኖ ፈርናንዴዝ በጃንዋሪም በጥር በርካታ የግብ ዕድል የፈጠረ 13፣ በርካታ ትልልቅ የግብ ዕድሎችን የፈጠረ 7፣ በርካታ አሲስት ያደረገ 3 ነው። የፕሪሚየር ሊግ የወሩ ምርጥ እጩ ውስጥ ግን አልተካተተም። በጣም አስገራሚ ነገር ነው። በዚሁ በጃንዋሪ ወር ላይ ከነበሩ የፕሪሚየር ሊግ ጨዋታዎች ውስጥ በአንደኛው ላይ የሳምንቱ ምርጥ ተብሎ እንደተመረጠ ይታወቃል። በእርግጥ ማንቸስተር ዩናይትድ ባለፉት 4 ሳምንታት በቤንያሚን ሼሽኮ፣ በብሩኖ ፈርናንዴዝ፣ በፓትሪክ ዶርጉ በዚህ ባለፈው ሳምንት ደግሞ በካዜሜሮ የሳምንቱን ምርጥ በተከታታይ የወሰደ ክለብ ነው። ያው ዩናይትድ እጩ ሲያቀርብ ይመረጣል ያልነውም በምክንያት ከዚህ ጋር በተያዘ ነው። ለማንኛውም ብሩኖ ግን በወሩ ምርጥ ውስጥ ከነኛ አይነት ቁጥሮች ጋር ለመካተቱ አስገራሚ ብሎታል ስኩዋካ። የዩናይትድ ደጋፊዎችም የፕሪሚየር ሊግ ኦፊሻል ገጽ ስር በብዛት ከጻፉት ነገር ብሩኖ የታለ የሚል ነበር። ማንቸስተር ዩናይትድ በፕሪሚየር ሊግ በ4 ተከታታይ የሳምንቱ ምርጥን እንዳስመረጠ ነግሬያችኋለሁ። ከዚህ በፊትም ዩናይትድ 2 ተጫዋቾችን በተከታታይ አስመርጧል። ሃሪ ማጉዌርን በ8ኛ ሳምንት፣ ብሪያን ቡሙን በ9ኛ ሳምንት አስመርጧል። እንዳጠቃላይ ማንቸስተር ዩናይትድ ከ24ቱ ሳምንት 9ኙን ሳምንት የማንቸስተር ዩናይትድ ተጫዋቾች ናቸው የሳምንት ምርጥ ተብለው የተመረጡት። በዚህ መሰረት የማንቸስተር ዩናይትድን ተጫዋቾች ያክል የሳምንቱን ምርጥ ያስመረጠ አንድም የፕሪሚየር ሊግ ክለብ የለም። ዩናይትድ ዘንድሮ አንድም ለመሻሻሉ እየተመረጡ ያሉ ምርጥ ተጫዋቾቹ ማሳያ ተደርገው ሊወሰዱ ይችላሉ። በጥር ወር የወሩ ምርጥ እጮች ውስጥም የወሩ ምርጥ ተጫዋች ተካቷል ከዩናይትድ፣ የወሩ ምርጥ አሰልጣኝ የዩናይትድ ተካቷል፣ የወሩ ምርጥ ግብ ከዩናይትድም በሁሉም ዘርፍ እንደተካተተ ይታወቃል።
ማይክል ካሪክ በቋሚነት አሰልጣኝ ከመሾም ይልቅ ለሮቤርቶ ዲዘርቢ ምን አለ በሰጡት እያሉ ነው። ያፕስታም ናቸው ይህን የሚሉት ደግሞ ሌላኛው በማንቸስተር ዩናይትድ ሮይ ኪን ሆነው ብቅ ያሉ ሰው ሆነዋል። ያፕስታም ሁልጊዜ ወደፊት የሚያጠቃ አሰልጣኝ ነው ይላሉ። የሮቤርቶ ዲዘርቢን የጨዋታ ፍልስፍና የእሱ ተጫዋቾች ብዙ ግቦችን ያስቆጥራሉ፣ አንዳንዴ ግብ ይቆጠርባቸዋል፣ ነገር ግን ይህ በእግር ኳስ ተፈጥሯዊ ነው ይላሉ እሳቸው ያፕስታም። በተመሳይ ጊዜ እሱ በጣም ጠንካራ ስነልቦና እውቀት ያለው ሰው ነው የሚሉት እሳቸው ሮቤርቶ ዲዘርቢንም እንዴት መስራት እንዳለበት ያውቃል፣ ከተጫዋቾች ጋር ጥሩ ግንኙነት ይፈጥራል፣ በራስ መተማመንም ይሰጣቸዋል እና አስፈላጊውን ትኩረት ያደርጋል። ስለዚህ ለእኔ ማይክል ካሪክ በአመቱ ምንም ያስመዝግቡ ይላሉ ያፕስታም። ለሮቤርቶ ዲዘርቢ የአሰልጣኝነት በተለይም የቋሚነት ስራው ቢሰጥ እያሉ ይገኛሉ። ቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች ከ85,000 በላይ ሰብስክራይበር ባለው በዩቲዩብ ገጻችን ብቻ መልከታችሁን ጻፉልን። ካሪክ እንደ አሰልጣኝ በዩናይትድ በርካታ ስራዎችን እየሰራ ነው። በተለይም የሱ መንበረ ስልጣን ባለፉት ጥቂት ጨዋታዎች ላይ አብዮት ነው፣ ለውጥ አምጥቷል። አሁን ስራዎችም ወደ መሬት ወርደው እየተሰሩ ነው። ለአብነት ያክል የራሱን አሰራር ተግባራዊ ሲያደርግ፣ በዚህም የልምምድ ሰዓቶችን በማሳጠር በጣም ጠንካራ የሆኑ ልምምድ ጊዜን ማሳለፍ፣ አሁን ላይ በተወሰኑ ተጫዋቾች ላይ በሚደረጉ የግል ስራዎች ላይ ከፍተኛ ትኩረትን መስጠት፣ የቀድሞ ተከላካዮች በተለይም እነ ጆናታን ዊድጌት እና ጆን ኢቫንስም በመሃል ተከላካዮች ላይ የቴክኒክ ብቃትን እንዲያሳድጉ ማድረግ ነው። ከዛ በዘለለ በማንቸስተር ዩናይትድ አዳዲስ የተሰሩ ያሰራር ለውጦችም ከጨዋታ ማግስት ማረፍ፣ ይህም በአሞሪምና ቴናግ ጊዜ ከነበረው በጣም የተለየ ያደርገዋል። በቴናግና ሩበን አሞሪም ጊዜ ተጫዋቾች ከጨዋታ ማግስት የማገገሚያ ልምምዶች እንዲያደርጉ ይታዘዙ ነበረ። በትንሹ 45 ደቂቃ ያልተጫወቱ ተጫዋቾች ደግሞ ሙሉ የልምምድ ፕሮግራም እንዲያደርጉ ይገደዱ ነበር። ሆኖም ካሪክ ተጫዋቾች ከጨዋታ ማግስት ረፍት እንዲያደርጉ መወሰኑ ሲዘገብ የማገገሚያ ልምምዶችም ወደ ካሪንግተን ተመልሰውም በሚመጡበት ቀን እንዲከናወን ወስኗል። ማንቸስተር ዩናይትድ ያን ዲዮሜንዴን በክረምት የዝውውር መስኮት ለማስፈረም በቅርበት እየተከታተሉ ነው ተብሏል። አሁንም ከዝውውሩ አልወጡም ዩናይትዶች። አረብ ሌብዥንግ የ100 ሚሊዮን ዩሮ ዋጋ የለጠፈበት ይህ ተጫዋች በበርካታ ክለቦች ይፈለጋል። ለአብነት ያክል ሊቨርፑል፣ ፓሪስ ጀርሜን የተጫዋች ዋነኛ ፈላጊ ናቸው። ዩናይትድ በዝርዝር ውስጥ ይዞታል። በጥር ሙከራ አላደረጉም፣ ግን መለማዮችን ልከው ከተመለከቱ ውስጥ ነው። ሌላው CR7 ክርስቲያኖ ሮናልዶ ልክ 36 ዓመቱ ላይ ወደ ዩናይትድ ወደ ኦልትራፎርድ ተመልሶ ተጫውቶ እንደነበረ የሚዘነጋ አይደለም። ወደ ቤተሰቦቻችን ታዲያ ማንቸስተር ዩናይትድ ሲጫወት እሱ 5 ጎሎችን በ4 ጨዋታ በአውሮፓ ሻምፒዮንስ ሊግ 95 ደቂቃ ላይ ማሸነፊያ ግብ ቪላሪያል፣ 81ኛው ደቂቃ ላይ ማሸነፊያ ግብ አታላንታ፣ 91ኛው ደቂቃ ላይ የአቻነት ግብ አታላንታ ላይ አስቆጥሯል። ዛሬ 41 ዓመቱን ምክንያት በማድረግ በተከታታይ መረጃም እንዲሁ ስናደርሳችሁ ነበር። ከአርሰናል ጋር በተያዘ በሳምንቱ ወሳኝ ጨዋታ ይጠብቃችኋል። በኤምሬትስ ነው የሚገጥሙት ቡድን የፕሪሚየር ሊጉን አዳጊ ቡድን ሰንደርላንድ ነው። አሁን ከጥቂት ደቂቃዎች በፊት አርሰናል ማዕከል ልምምድ እየተሰራ ነበረ። ቡካዮ ሳካ፣ ዩሊያን ቲምበር፣ ማርቲን ኦዴጋርድ በዚህ ልምምድ ላይ አልታዩም፣ አልተገኙም። ምናልባት ውድ ቤተሰቦቻችን ማይክል ካሪክ ለለመዱ ታክቲካቸው 15 ደቂቃ ልምምድን ቀርጾ የማስተላለፍ ባለው ስካይ ስፖርት ላይ እንዳይታዩባቸው ከልክለው ወይንስ ተጫዋቾቹ ጉዳታቸውም አሁንም ወደ ሜዳ ስለማይመልሳቸው በሚለው ጉዳይ ላይ የእሳቸውን ማብራሪያ እንጠብቃለን። ምናልባት የኦዴጋርድን ጉዳይ ነው በግልጽ ማወቅ ያልቻልነው። ቡካዮ ሳካ ጉዳት ላይ ነው። ይህ ጨዋታ ብቻ አይደለም፣ እስከ ቶትናሙ ጨዋታ ድረስ ጨዋታ ሊያመልጡት ይችላሉ ተብሏል። የዩሊያንን ቲምበርንም ጉዳይ ለማጣራት እየሞከር ነው። ቲምበር ቅዳሜ ዕለት በፕሪሚየር ሊግ ከሰንደርላንድ ጋር በሚኖረው ግጥሚያ ጨዋታውን የመሳተፍ ነገር እርግጥ አልሆነም። በጉዳዩ ላይ የሚኬል አርቴታን ጋዜጣዊ መግለጫ እንጠብቃለን። ያው እንደተለመደው እሳቸው በጋዜጣዊ መግለጫ ጨዋታው ሲደርስ ምናየው ይሆናል ማለታቸው ግን አይቀርም። ይህ ዕለተ ቅዳሜ ከሰንደርላንድ ጋር በሚደረገው መርሃ ግብር ሳምባሮት በዋና ዳኝነት፣ ማይክል ሳልስበሪ ደግሞ በቫር ዳኝነት ጨዋታውን እንደሚመሩት ይታወቃል። ለአርሰናል ጨዋታውን ማሸነፍ ምንም ጥርጥር የለውም። ከሊቨርፑል ጋር በሚጫወተው ሲቲ ላይ ከፍተኛ ጫና ማሳደር ይችላሉ። ያ ብቻ አይደለም፣ ለአርሰናል በብዙ በራስ መተማመን ይሰጣል። ይህም እንግዲህ በአርሰናል በኩል በዋንጫ ጉዞ ላይ ትልቅ መነቃቃትን ሊፈጥር ይችላል። ቡድኑ ለካራባኦ ካፕ ፍጻሜ እንደደረሰ ይታወቃል። በቡድኑ በኩል አሁን ከሃቨርዝ ከጉዳት ተመልሶ ጨዋታ እያደረገ ነው። የቀድሞ ክለቡ ቼልሲ ላይ የማሸነፊያ ግብ በዚህ ሳምንት ሲያስቆጠር ተመልክተናል። አርሰናል ቤት በወቅታዊ ሁኔታ መነቃቃት አለ። ይህን መነቃቃት በውጤት ደረጃ እንዴት ይተገብሩታል የሚለው ደግሞ ከሰንደርላንዱ ጨዋታ ጀምሮም እንዲሁም እንመለከተውም ይሆናል። ከዝውውር ጋር በተያዘ የዩሊያን አልቫሬዝ ወኪል
በእንግሊዝ ነበር የሚሉ መረጃዎች ዛሬ በስፋት ሲወጡ ነበረ። ስሙ ከአርሰናል ጋር እየተያዘ የሚገኘው አርጀንቲና አጥቂ ዩሊያን አልቫሬስ ለፕሪሚየር ሊግ እንግዳ አይደለም። በሲቲ ተጫውቷል። ከሲቲ ጋር ዋንጫ አንስቷል። ችግር የለበትም። የልምድ ግብ የማስቆጠርም ችግር የለበትም። በሲቲም አድርጎታል። አሁን ደግሞ በብዛት በሚጫወትበት አትሌቲኮ ማድሪድም እያደረገው ነው። የአትሌቲኮ ማድሪዱ ቆይታው እርግጥ አይደለምና ስሙ ከባርሴሎና ጋር ቢያያዝም ባርሴሎና ካለበት የፋይናንስ ችግር አንጻር ተጫዋቹ ወደዛ ለማምራት ሊቸገር ይችላል። አርሰናሎች እድሉን በትልቁ ይጠቀማሉ ተብሎ ሲጠበቅ ዩሊያን አልቫሬዝን ለማስፈረም ካዝነው ያርሰናል ከባርሴሎናም ጠንከር ያለ ነው። ከዚህ ጋር በተያዘ አንድሪያ ቤርታ በትልቁ እየተጠበቁ ነው። ምን አይነት እንቅስቃሴ ያደርጋሉ የሚለው ግን ወኪሉ እንግሊዝ ውስጥ ከሰሞኑ ነበር የሚለው መረጃ ግን ዳግም ስሙ ከአርሰናል ጋር እንዲያያዝ አድርጎታል። ሌላው ኢብሪቼዜን በተመለከተ ወደ ዌምብሌ ይመለሳል። አርሰናልን ይዞ ሲቲን ሊፋለም ለመጨረሻ ጊዜ እሱ ዌምብሌ ላይ ሲቲን ሲገጥም በክሪስታል ፓላስ መለያ ሆኖ 16ኛው ደቂቃ ግብ አስቆጥሮ ዋንጫ የነጠቁበት እንደነበር ይታወቃል። አበቃን። ሰናይ ጊዜ